ተመልሰህ የመጣከው? በል ቀጥ በልና ውጣ ብላ ስትለውም እንዴት ነው አንቺ እንደዚህ ልትናገርኝ የቻልሽው? ሁሉንም ነገር ደግሞ ደርሼበታለሁ ይላታል። ምንድነው የደረስክበት? ወሬ አታብዛ፣ አሁን ውጣ ብያሃለሁ፣ ከዚህ ቤት ውጣ ትለዋለች። እኔም የሄሉን ንብረት ለመውረስ እንደመጣሽ ደርሼበታለሁ፣ ካሌብ ያለውን ነገር ነግሮኛል ሲላት እጅግ ትደነግጣለች። እባክን ወሬ አታብዛ፣ አሁን ቀጥ በልና ውጣልኝ በማለትም ስትለው እኔ ምንም ነገር ያደረግኩት ነገር የለም፣ የምታወራውን ወሬህን ትተህ አሁን ውጣልኝ በማለት ትናገረዋለች። እሱም እወጣለሁኝ ግን ምንም ነገር አይሳካልሽም፣ ደግሞ ሄሉን ላንቺ ትቼ የትም ከጎኗ አርቅም ብሎ ይላታል። እኔ የሄሉ ጠበቃ ነኝ፣ እኔ የእህቴ ልጅ እንድትጎዳ ስለማልፈልግ እንድትርቃት ነው የምፈልገው ብላ ስትለውም አሀ እኔ ከሄድኩኝ በኋላ ልትጫወችባት በፍጹም እንደዚህም አልፈቅድልሽም በማለትም ይናገራታል። እሱም ካሌብን እንደዛ ብሎኛል ስላላት እየሮጠች ወደ ካሌብ ጋር ነበር ሄደችው። ካሌብም ጋር እንደሄደች እንዴት ነው አንተ እንደዚህ የምትነግረው? ስራችን እንደሚበላሽ አታውቅም ወይ? እንዴት ብለህ ነው ለቅዱሴ እንደዚህ የምትነግረው? ምን አይነት ወራዳ ነህ ብላ እጅግ ትቆጣዋለች። ካሁን ወዲህ ከአንተ ጋር የሚሰራውን ስራ አቋርጫለሁ፣ አልሰራም፣ አሁን እድል የለህም በቃ ስትለው እንዴ እኔ ለቅዱሴ እንዴት እነግረዋለሁ? ቅዱሴና እኔ ለመገዳደል የምንፈላለግ እንዴት የምነግረው ይመስልሻል? ምንድነው የምታስቢው? ጭንቅላትሽን አሰሪ አንቺ ሴትዮ በማለትም ይናገራታል። ቅዱሴ የሄሉን ሀብት ልትወስጂ እንደመጣሽ ካሌብ ነግሮኛል አለኝ። ስለዚህ አሁን አንድ አማራጭ ይኖረናል፣ ልጁን አምጥተን ለሄሉ እናሳያለን ብላ ትለዋለች። ስለ ልጁ ተይውና ሌላ መላ አስቢ፣ ልጁን በፍጹም እንድታመጪ አልፈቅድልሽም ይላታል። አንተ ምን አገባህ? ከአንተ ጋር አልሰራም፣ እኔ ሄሉ አምጥቼ በዚህ ካልሆነ እንዴት ነው ሌላ ቻንስ ማገኘው ብላ ስትለው ቁርጥሽን ወቂ፣ ልጁ የኔ ነው አለ። ልጁም የካሌብ ሆኖ ተገኝቷል ማለት ነው። እሱም እንዴት እንደዛ ልትል ቻልክ? እኔ እኮ ሁሉንም ነገር አውቃለሁ በማለትም ስትለው ቅዱሴ ሲንከባከባት ስለነበረ እንጂ ልጁ የእሱ አይደለም አላት። ፋሲካ ወገቧ ተበጥሷል ማለት ነው እዚህ ጋር። ሆኖም ምን ማድረግ አለብኝ? እንዴት አርጌ ነው የማጠምዳት? ቶሎ ብዬ የሆነ ነገር ማግኘት አለብኝ፣ መሸነፍ የለብኝም። ፋሲካ ተይ፣ አሁንም እቅድሽን አስተካኪ እያለች እንግዲህ ወደ ቤት ትመለሳለች ማለት ነው። እንግዲህ ሳምሪም እትዬ ትክክል እየሰራሽ አይደለም ብላ ስትላትም እንግዲህ ሄሉም ለምንድን ነው ማታ ቅዱሴን ወደ ቤት ያስገባሽው? ማን ነው መፍትሄ ሰጠሽ? ጭራሽ እራስሹ ሁሉንም ነገር እያስተካከልሽ ነው ወይ ያለሽው? ምን እያደረግሽ ነው ብሎ ይላታል ብላ ትላታለች። አይ እትዬ እኮ ቅዱሴ የሚያድርበት አቶ ግራ ሲገባው ምን ላድርግ ታዲያ፣ መቼም ቤት እያለ ውጪ አያድርም ብዬ ነው፣ ካጠፋው ይቅርታ ትላታለች። ቅዱሴ የበደለኝን በደል አንቺ አታቂም፣ ስለዚህ ባዳ አድርጎኛል፣ አክስቴ ሁሉንም ነገር ነግራኛለች ብላ ስትል እትዬ እሷን ባታምኛት ጥሩ ነው ስትል ስለ አክስቴ ክፉ ነገር እንድትናገሪ አልፈቅድልሽም ብላ ትላታለች። እንግዲህ ሳምሪ ስለ ላይቶፕም ሁሉንም ነገር ልትነግራት እትዬ ለካሌብም እየሰጠችው ገና እያለች እያለ ፋሲካ እየሮጠች ከውጭ ትመጣለች። እሷም በሩን ታንኳኳና ብቻ ጆሮ ተክለሽ እችን ገረድ እያዳመጥሻት እንዳይሆን፣ እሷ እኮ ለአንቺ ምንም አይደለችም፣ ብቻ እሷን አምንሻት እንዳይሆን እያለቻት ስትል ሄሎም አይ እንዲሁ እየተጨዋወትን ነው፣ ምነው አክስቴ ስትል አስቸኳይ ፈልጌሽ ነው፣ ችግር ውስጥ ነው ያለሁት፣ ሳሎን ላይ ላወራሽ እፈልጋለሁ ብላ ትላታለች። እሷም እሺ በቃ ችግር የለውም ነው አውሪኝ በማለት ስታወራትም ሄሉዬ እኔ በጣም ቸግሮኛል፣ የእህቴ ልጅ እኔ ስመጣ ወደዚህ ብር ተበድሬ ነበር የመጣሁት፣
እና ያንንም ብር ደግሞ የምከፍለው አጥቻለሁ፣ ሊገሉኝ እየፈለጉኝ ነው በማለት ትነግራታለች። እንዴ አክስቴ ለምንድን ነው እስካሁን ድረስ ያልነገርሽኝ? የእናቴ ምትክ እኮ ነሽ። የፈለግሽውን ነገር ጠይቂኝ። እንዴት ነው ዝም የምትይኝ? ምንድን ነው እሱ ብላ ስትላት 600,000 ብር ተበድሬ አሁን የምከፍለው አጥቻለሁ፣ ተቸግሬያለሁ። እንደው ከሰውም ቢሆን ተበድረሽ እንድታግዥኝ ፈልጌ ነው ብላ ስትላት አክስቴ ምንም ነገር አታስቢ፣ እኔ ከፍልልሻለሁ። ከአንቺ ውጪስ ማን አለኝ? የምኖርለት ምንም ነገር የለኝም እና ምንም እንዳታስቢ፣ እቤቱን አስይዤ ተበድሬ እሰጥሻለሁ ብላ ትላታለች። በዚሁም እንግዲህ ፋሲካ 600 ብሩን እሰጥሻለሁ ስትላት ወይኔ ተሸወድኩኝ፣ 2 ሚሊዮን ብር ጠይቂያት ያንን ሁሉ ሰታኝ ጎዳና ላይ ብትወጣ ራቁቷን ባስቀራት ጥሩ ነበር እያለች ታስባለች። ሄሉም አክስቴ አታስቢ፣ አትጨናነቂ፣ እኔ ከጎንሽ ነኝ ስትላት እሺ በቃ እንግዲህ ምንም ማድረግ አይቻልም ስትል እሺ በደርልሻለሁ በማለትም ይስማማሉ። በዚሁም እንግዲህ ሳምሪ ቤቱ ስር ተደብቋ እየሰማች ስለነበረ ፋሲካ ወደ ውጪ እንደወጣች ሳምሪም ወደ ሄሉ ክፍል ትገባለች። ሄሉም ፋይሎቹን ፈልጓ እያዘጋጀች ነበረ። እትዬ እያደረግሽ ያለሽው ነገር ትክክል አይደለም ብላ ትላታለች። ማለት ብላ ስትላትም አይ ከአክስትሽ ጋር ያወራሽውን ሁሉንም ሰምቻለሁ ስትል እንዴት ነው በር ስር ሆነሽ ተደብቀሽ የምሰሚው? ነይ ሳሎን እናውራ ብላ ስትጠይቀኝ እኮ አንቺ የማሰሚው ስለሆነ ነው። ጭራሽ ወሬ ተደብቀሽ ሰምተሽ ትክክል አይደለሽም ትይኛለሽ ወይ? ምን እያልሽና ምን እያሰብሽ ነው ያለሽው? በማለትም እንግዲህ እጅግ ትቆጣለች። እትዬ አጥፍቻለሁ ግን አንቺ አክስትሽን እንደምታስቢያት አይደለም ስትል አክስቴማ ከስንት ውርደት አዳነችኝ፣ ስለዚህ ስለ አክስቴ ክፋት እንዳትናገሪ በማለትም ታስጠነቅቃታለች። እሷም እትዬ ትክክል አይደለሽም፣ ጋሼንም አማክሪ ስትል እኔና ጋሼ ያለን ነገር እኮ አብቅቷል፣ ምንም አያገባውም ስትላት እንግዲህ ሳምሪም እንደምታውቁት መልካም እህት ናት። ለቅዱሴ ትደውልና እትዬ ትልቅ ነገር ውስጥ ገብታለች፣ ትልቅ ችግር ውስጥ ገብታለች እና ቶሎ ድረስላት ብላ እማወራ ነገር አለ ብላ ቅዱሴን ትቀጥረዋለች። ቅዱሴንም ታገኘውና ያለውን ነገር ስትነግረው በፍጹም ይሄ ነገር እንዲሆን አልፈቅድም፣ ስለዚህ የሆነ ነገር ፍጠር፣ ቤቱን ልታስይዝ ነው ትለዋለች። እሱም አመሰግናለሁ፣ እንደምንም ብዬ አስጥላታለሁ በማለትም ሰምቷል ማለት ነው። እንግዲህ ካሌብም ቅዱሴ ተናዶ መጠጥ እየጠጣ ባለበት እንዴት ነው እሱ ተባረካል አሉ። አሁን ምን እያደረክ ነው? በል ሚስቴን እንድሰጠኝ እፈልጋለሁ። መጀመሪያም ነጥቀኸኝ ነው። ስለዚህ ሄሉን ስትተውልኝ ብቻ ነው የምተውክ ሲለው እኔ በፍጹም አልተዋትም ይለዋል ማለት ነው። እንግዲህ የማትተዋት ከሆነ እናያለን፣ እስከ መጨረሻው ድረስ አለቃትም፣ እደባደባለሁ፣ እሞታለሁ፣ ተደብድቤላታለሁ ከዚህም በፊት እያለው ይገኛል ማለት ነው። በዛው እንግዲህ አሁን ሄጄ እንደ ማጽናናት ብዬ እገባለሁ ብሎ ሲለው እዛ ደጅ እንዳትደርስ ቢለውም ካሌብም እንደተለመደው ወደ ቤት ይሄዳል ማለት ነው። የኔ ቆንጆ ለአጽናናሽ ነው የመጣሁት፣ ባልሽ ጥሎሽ እንደሄደ ሰምቻለሁ ብሎ ይላታል። አንተ ሰውዬ ውጣልኝ፣ ህይወቴ ውስጥ አትግባ። እኔ አሁንም ቢሆን ቅዱሴን እወደዋለሁ፣ ይቅርታም አድርጌ እንቀጥላለን፣ ምንም ነገር ሀሳብ አይግባ ትለዋለች። እሱ እንኳን ቢያባርርሽ እኔ እንደ ሙሽራ አድርጌ አኖርሻለሁ፣ እኔ አንቺ ነሽ እንጂ የተውሽኝ፣ እኔ እንደማፈቅርሽ ታውቂያለሽም በማለት ሲላት አሁን እሱን ተወውና መንገድን ይዘህ ሂድ ትለዋለች። እሱም በፍጹም አልሄድም አንቺን ላጽናና ነው ሲል አክስቴ ነይ ይሄን ልጅ አውጪልኝ ብላ ስትላት እንግዲህ ወይዘሮ ፋሲካም ትመጣና ውጣ ካለችው ውጣላት ስትለው እንተዋወቃለን ወየውልሽ ሲላት
እሺ ናውጣ ብላ ጎትታ ታወጣውና ምንድን ነው አንተ እኔ ባቀርኩት እቅድ ውስጥ እየገባህ እቅዶቼን ልታበላሽ ነው ወይ? አሁን ከዚህ ሂድ ትለዋለች። እስከተወሰነ ጊዜ ራቃት፣ እሷን ማግኘት የምትፈልግ ከሆነ ብላ ስትለውም አይ እንደዛ ሳይሆን ሁሉንም ያንቺን ነገር እነግራታለሁ አሁን አብረን ስለማንሰራ ሲላት እባክህን አሁን ከእሷ ራቅ፣ ምን አቅደሽ ነው? ሳትዋሺ ንገሪኝ ሲላት ምንም አላቀድኩም፣ ስለዚህ በአንድ ነገር እንስማማለን። ሄሉን እኔም መልካም ሰው አድርገሽ ውስጧ እንድገባ ታደርጊያለሽ፣ እኔ ደግሞ ከአንቺ ርቃለሁ፣ በዚህ ነው የምንስማማው በማለትም ይጠይቃታል። እሷም እሺ በቃ ግን በምን አምናሃለው ብላ ስትለው በሄሉ እንደማልደራደር ታውቂያለሽ አይደል ወይ በማለትም ይስማማሉ። እንግዲህ ፋሲካም 600,000 ብሩን ለመውሰድ ጎንበስ ቀና እያለች ነው ማለት ነው። ገና ራቁትሽን አስቀራለሁ ስትል እንግዲህ የካሌብም ልጅ የቅዱሴ ልጅ የካሌብ ልጅ ሆኖባት ተቸግሯ ነበር። አሁን ቤቱን አስይዟ እንድታበድራ ስላለች አረ ፋሲካ አረ ሄሉ አልተነሳሽም ወይ በማለት ወደ ውስጥ ስትገባ አክስቴ ተዘጋጅቻለሁ እኮ ይሄ ደግሞ ኬት እንደመጣ አናዶኝ ነው ስትል አረ እባክሽ ተይው፣ እሱማ በጣም ነው የሚያፈቅርሽ። ይሄን ቅዱሴንማ መጀመሪያ ሳየውም አልወደድኩትም፣ እጅግ መጥፎ ነው። ካሌብ ግን በጣም ነው የሚወድሽ፣ በጣም ነው የሚሰስትሽ እያለቻት እንግዲህ ጀምራለች። ሄሉም 600,000 ብሩን ልትሰጣት ፋይሏን ይዛ እየወጣች እያለ ምን እንደሆነ ወደ ውስጥ እየገባ እንደደነገጡ ክፍሉ በዚህ ተጠናቋል ማለት ነው። ውድ የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች እንግዲህ ሁልጊዜም በትዕግስት ስለምትከታተሉኝና ስለምታበረታቱኝ አመሰግናለሁ። ሳምሪ እጅግ በጣም የምታሳዝን ምስኪን ናት፣ ቅዱሴን በጣም ነው የሚያሳዝነው እያላችሁ ኮሜንት ላይ እየገለጻችልኝ ነው። አዎ በጣም 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 ነው ደስ የሚሉትም የሚያሳዝኑት ብዙ ትምህርቶችን በውስጡ ላይ ያዘለ ነው። እንግዲህ የቤት ሰራተኛ ማለት መድኃኒት ማለት ነው። ብዙዎቹ መድኃኒቶች አሉ፣ አብዛኛዎቹም ደግሞ የሚያጠፉም አሉ። ሆኖም ግን መልካሞች እንደሚበልጡ ምንም አይነት ጥርጣሬ የለኝም። እንደ ሳምሪ አይነቶቹ ይብዛልን ማለት ነው። እንግዲህ እኔም የመዳብ ሸቃሊት ነኝ። ስለዚህ የሳምሪ ጓደኛ ነኝ በሉና ያዙት። እና አመሰግናለሁ። ባይ ባይ። ተባረኩ። መልካም ምሽት